ስለዚህ ይሄንን ክብር እግዚአብሔር በህይወታችን እንዲያደርግ ዛሬ መነሻ የምትሆነውን አንድ ሐሳብ ብቻ ነው ማነሳላችሁ ቅድም ኤልዬ ሲናገር ነበር እግዚአብሔርን መፈለግ ክብሩን መፈለግ እግዚአብሔር ፍላጎቱ እኛ ውስጥ ካለ ረሃቡ እኛ ውስጥ ካለ ልክ ዋላ ወደ ውሃ ምንጭ እንደምትናፈቅ እያለከለከች በመድረ በዳ ውሃ ወዳለበት ቦታ እንደምትሄድ ካልጠጣች ብዙ ችግር አለ ጠላትም ያገኛታል ስለዚህ ሮጣ ገስግሳ ውሃ ስታገኝ እንደምትረካ ጠላቶቿን ማሸነፍ እንደምትችል እንደሱ አይነት ፍላጎት እኛ ውስጥ ካለ ጥማት እኛ ውስጥ ካለ እግዚአብሔር ክብሩን በህይወታችን ይገልጣል በጣም ትልቅ ጸሎት ነው የሚጸልየው በአጭሩ ዳዊት ምንድነው የሚለው እግዚአብሔር ክብሩን እስኪያሳየኝ ድረስ እግዚአብሔር ታቦት ማደሪያ እስኪያገኝ ድረስ ወደሚመቸው አልጋዬ አልሄድም ወደ ምንጣፌ አልጋ አልወጣም ላይኖቼ ረፍት አልሰጥም ለሽፋሽፍቶቼም መኝታን አላደርግም ዝም ብዬ እግዚአብሔርን ፈልጋለሁ ራቤ እግዚአብሔር ነው ፍላጎቴ እግዚአብሔር ነው ጥማቴ እግዚአብሔር ነው ይላል እቺ ትውልድ እርሱን የምትፈልግ ናት እኔና እናንተ እግዚአብሔርን ምንፈልግነን እግዚአብሔር በሰጠን በዚህ እድሜያችን በዚህ ዘመናችን እግዚአብሔርን እንፈልገው እግዚአብሔርን ስንፈልገው እግዚአብሔር ይመጣል እግዚአብሔርን ስንፈልገው እግዚአብሔር ይገኝልናል አባት ሆይ ስንለው አቤት ልጆቼ ብሎ ይመጣል እግዚአብሔር በመፈለግ ውስጥ ወገኖቼ ትልቅ ደስታ አለ መጽሐፍ ቅዱሳችን ዘጸአት 33 ከ18 እስከ 23 አነብና አጭር ጸሎት ጸልያለሁ እንደዚህ ይላል እርሱም እባክህ ክብርህን አሳየኝ አለ እግዚአብሔርም እኔ መልካምነቴን ሁሉ በፊትህ አሳልፋለሁ የእግዚአብሔርንም ስም በፊትህ አውጃለሁ ይቅርም የምለውን ይቅር እላለሁ የምምረውንም እምራለሁ አለ ደግሞም ሰው አይቶኝ አይድንምና ፊቴን ማየት አይቻልህም አለ እግዚአብሔርም አለ እኖ ስፍራ በኔ ዘንድ አለ በአለቱ ላይ ትቆማለህ ክብሬም ባለፈ ጊዜ በሰንጣቃው አለት አኖርሃለሁ እስካልፍ ድረስ እጄን በላይ ጋርዳለሁ እጄንም ፈቀቅ አደርጋለሁ ጀርባዬንም ታያለ ፊቴ ግን አይታየም እባክህ ክብርህን አሳየኝ ይላል ይሄ ነው ርዕሳችን እባክህ ክብርህን አሳየኝ አንዴ እንበለው ሁላችንም እግዚአብሔር ታማኝ አምላክ ነው የሙሴ ጸሎት የኛም ጸሎት ከሆነ ሙሴ ጠየቀውን ጥያቄ የምር ከእውነት ከልባችን ምን ፈልግ ከሆነ ምን ጠይቅ ከሆነ እግዚአብሔር ክብሩን ያሳየናል ክብር በዕብራይስጥ ካቦድ ይባላል በግሪክ ደግሞ ዶክሳ ይሉታል ካቦድ መክበድ ነው ሄቪነስ ነው ጥንካሬ ነው ዶክሳ ደግሞ ውበት ነው ብርሃን ነው ብራይትነስ የብርሃን ነጸብራቅ ነው መጽሐፍ ቅዱስ ውስጥ ይሄ ቃል ከ600 ጊዜ በላይ እንደተጻፈ ስራዬ ብለው የቆጠሩ ሰዎች ይናገራሉ ጊዜ ሰጥተው ይሄንን ያጠኑ ሰዎች ከ600 ጊዜ በላይ ተጠቅሷል ይሉታል 376 ጊዜ በብሉይ ኪዳን 230 ጊዜ ደግሞ በአዲስ ኪዳን ውስጥ ተጽፏል ይሄ ካቦድ ወይም ዶክሳ የሚለው ቃል ካቦድ የእግዚአብሔር የማንነቱ መገለጥ ማለት ነው ልክ ታቦቱ ሲማረክ ክብር ከእስራኤል ለቀቀ ስትል ካቦድ አለችው ይላል የማንነቱ መገለጫ ነው ካቦድ ውስጥ ሌላ ቃል አለ ሸካይና የሚል ቃል አለ እሱ ደግሞ የመገኘቱ መገለጫ ማለት ነው የክብሩ ደመና ሲመጣ የእግዚአብሔር ህልውና ሐልወቱ ሲከሰት እሱ ክብር መጣ ማለት ነው አሁን እኛ ምናወራው ይሄንን ክብር ነው እግዚአብሔር በመካከላችን ሲገለጥ የእግዚአብሔር የመገኘቱ ኃይል ሲሆንልን ማለት ነው ስለዚህ የእግዚአብሔር ክብር ወደ ህይወታችን ሲመጣ
በዚህ በዕብራይስጡም ቃል ትርጉም በግሪኩም ቃል ትርጉም ለውጥ በህይወታችን ይሆናል ማለት ነው ስለዚህ ይሄንን ክብር እግዚአብሔር በህይወታችን እንዲያደርግ ዛሬ መነሻ የምትሆነውን አንድ ሐሳብ ብቻ ነው ማነሳላችሁ ቅድም ኤልዬ ሲናገር ነበር እግዚአብሔርን መፈለግ ክብሩን መፈለግ እግዚአብሔር ፍላጎቱ እኛ ውስጥ ካለ ረሃቡ እኛ ውስጥ ካለ ልክ ዋላ ወደ ውሃ ምንጭ እንደምትናፍቅ እያለከለከች በመድረ በዳ ውሃ ወዳለበት ቦታ እንደምትሄድ ካልጠጣች ብዙ ችግር አለ ጠላትም ያገኛታል ስለዚህ ሮጣ ገስግሳ ውሃ ስታገኝ እንደምትረካ ጠላቶቿን ማሸነፍ እንደምትችል እንደሱ አይነት ፍላጎት እኛ ውስጥ ካለ ጥማት እኛ ውስጥ ካለ እግዚአብሔር ክብሩን በህይወታችን ይገልጣል ወገኖቼ እግዚአብሔር በህይወታችን እንዲሰራ የምንፈልግ ከሆነ የቀረን ዘመን የቀረን እድሜ ፍሬያማ ሆኖ እንዲያልፍ የሚጠቅም ነገር አድርገን የሚታይ ነገር አድርገን መታሰቢያ ያለውን ስራ ሰርተን እንድናልፍ ይሄኔም ጸሎት የኔም ጩኸት ስለሆነ እንደዚህ አይነት ፍላጎት እንደዚህ አይነት ረሃብ በልባችሁ ካለ እግዚአብሔርን አብዝታችሁ ፈልጉት እግዚአብሔር የሚፈልግ አምላክ ነው እግዚአብሔርን የሚጠማ ልብ እግዚአብሔርን የሚፈልግ ልብ ነፍሴ አንተን አለች እግዚአብሔርን የምትል ነፍስ እግዚአብሔር ወዴት ነህ እፈልግሃለሁ በጸሎት እፈልግሃለሁ በመዝሙር እፈልግሃለሁ ስንወጣ እፈልግሃለሁ ስንገባ ስንቀመጥ ስንነሳ እግዚአብሔር ሆይ እፈልግሃለሁ ይሄንን አብዝተን የምንል ከሆነ እግዚአብሔር በህይወታችን ጉብኝት ያመጣል እግዚአብሔር እንዳንፈልገው የሚያረጉን ብዙ ፈተናዎች ዙሪያችን ላይ አሉ ጊዜያችንን የሚሻሙ ብዙ ተግዳሮቶች አሉ በጣም ሳናውቀው ቀናችንን የሚበሉ ብዙ ጥቃቅን ቀበሮች አሉ እግዚአብሔርን ለመፈለግ ለመነሳሳት ስናስብ መነሳሳታችንን የሚገሉ ብዙ ነገሮች አሉ በጣም በከባድ ዘመን ውስጥ ነው ያለነው እጅግ በጣም ተግዳሮት የበዛበት ዘመን ውስጥ ነው ያለነው ይሄንን ተግዳሮት ማለፍ ከቻልን መጨከን ከቻልን እግዚአብሔርን አብዝተን ለመፈለግ ከቆረጥን እግዚአብሔር ታማኝ አምላክ ነው ዳዊት ሲዘምር መዝሙር 132 ላይ እንደዚህ ብሎ ይዘምራል ከቁጥር 1 እስከ 5 አቤቱ ዳዊትን ገርነቱን ሁሉ አስብ ለእግዚአብሔር እንደማለ ለያዕቆብም አምላክ እንደተሳለ በእውነት ወደ ቤቴ ድንኳን አልገባም ወደ ምንጣፌም አልጋ አልወጣም ለዓይኖቼም መኝታ ለሽፋሽፍቶቼም እንቅልፍ ለጉንጮቼም ረፍትን አልሰጥም ለእግዚአብሔር ስፍራ ለያዕቆብ አምላክ ማደሪያ እስካገኝ ድረስ ብሎ ይላል በጣም ትልቅ ጸሎት ነው የሚጸልየው በአጭሩ ዳዊት ምንድነው የሚለው እግዚአብሔር ክብሩን እስኪያሳየኝ ድረስ እግዚአብሔር ታቦት ማደሪያ እስኪያገኝ ድረስ ወደሚመቸው አልጋዬ አልሄድም ወደ ምንጣፌ አልጋ አልወጣም ለዓይኖቼ ረፍት አልሰጥም ለሽፋሽፍቶቼም መኝታን አላደርግም ዝም ብዬ እግዚአብሔርን እፈልጋለሁ ረሃቤ እግዚአብሔር ነው ፍላጎቴ እግዚአብሔር ነው ጥማቴ እግዚአብሔር ነው ይላል ንጉስ ነው የሚመች አልጋ አለው ጥሩ ቤት ውስጥ ይኖራል ነገር ግን ወደ አልጋ ክፍል ያልገባም ይላል ዝም ብሎ የሚያለቅስ ነው የሚመስለው ዳዊት የሆነች ጥግ ይዞ እግዚአብሔር ሆይ እፈልግሃለሁ ረሃብ አለ ውስጤ ጥማት አለ ውስጤ ፍላጎት አለ ውስጤ አንተን እፈልጋለሁ ዛሬ ቢሆን ዳዊት የጻፈው አንተን ክብርን እስካይ ድረስ ኢንተርኔት አልጠቀምም የሚል ይመስለኛል ሶሻል ሚዲያ አጠፋለው ሚል ይመስለኛል ለህይወቴ እንቅፋት የሚሆኑ ነገሮችን ከህይወቴ አነሳለው ብሎ የሚጽፍ ይመስለኛል
በጣም ብዙ ተግዳሮት ውስጥ ስለምናልፍ ማለት ነው እግዚአብሔርን ለመፈለግ ተነቃክተን ፍላጎታችን ግቡን ሳይመታ መንገድ ላይ የምንቀርባቸው ጊዜያቶች ብዙ ናቸው የጀመርነውን ጉዞ ወደ መዳረሻ ሳናመጣ ምናቋርጥባቸው ሰዓታት ብዙ ናቸው ይሄ ሰው ግን አልተኛም ይላል ዝም ብዬ አለቅሳለሁ ለዓይኖቼ ረፍት ለሽፋሽፍቶቼ እንቅልፍ አልሰጥም ዝም ብዬ አለቅሳለሁ ቅዱስ መንፈስን አትውሰድብኝ ብሎ ሲጸልይ እኮ ከፈለክ መንግስቴን ውሰድ ይያለ ነው ሌላ ነገሬን ሁሉ መውሰድ ትችላለህ ዙፋኑንም ውሰደው ምንም አይጠቅመኝም ዳዊት እኮ የህይወቱ ስኬት ያለው እግዚአብሔር ጋር እንደሆነ ስላወቀ ነው ጎልያድን የጣለው በራሱ እንዳልሆነ ያውቃል ጠላቶቹን የመታው ድል ያገኘው ዳዊት እግዚአብሔር ከርሱ ጋር ሆኖ እንደሆነ ያውቃል ወገኖች እግዚአብሔር ከናንተ ጋር ሲሆን በጣም ልዩ ሰዎች ነው የምትሆኑት መና እድሜው 24 ሰዓት ነው ታውቃላችሁ አይደል ሰንበት ሲሆን ግን 48 ሰዓት ይሆናል እግዚአብሔር ታቦት ግን ለዘላለም ይኖራል እዛ ቅድስተ ቅዱሳኑ ሲገባ ሁሌ ትኩስ ነው ወገኖች የእግዚአብሔር ልውና እንደሱ ነው የሚያረጋው ህይወት ይቀየራል ዳዊት እሱን ያውቃል ዳዊት ገብቶታል የስኬቱ ሚስጥር ያለው እግዚአብሔር ጋር እንደሆነ ያውቃል ሌላ ምንም እንዳልሆነ ያውቃል ዳዊት እኮ ጦርነት ውስጥ ገብቶ እኮ ተሸንፎ አያውቅ እግዚአብሔር ሁሌ ድል ይሰጠዋል እንደውም በጣም የሚገርመኝ ቃል አለ አንድ ስብከት አለኝ እግዚአብሔር ግን የሚል ሳኦልም ዳዊትን ሁሉ ጊዜ ይፈልገው ነበር ይልና እግዚአብሔር ግን በእጁ አሳልፎ አልሰጠውም የሚል ቃል አለ በጣም የሚገርም ቃል ነው ሁሉ ጊዜ ይፈልገዋል እግዚአብሔር ግን አሳልፎ አልሰጠውም ዳዊት ለምንድነው እግዚአብሔር የጠበቀው ካላችሁ ዳዊት ከእግዚአብሔር ጋር ለመሆን የነበረው ጭካኔ ነው ከእግዚአብሔር ጋር ለመሆን የቆረጠ ልብ ስለነበረው ነው እንደዚህ ብሎ ዘመረ አይደለ እግዚአብሔር ከኛ ጋር ባይሆን እስራኤል እንዲህ ይበል እግዚአብሔር ከኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ ቁጣቸው በላያችን በነደደ ጊዜ ያን ጊዜ ሕያዋን ሳለን በዋጡን ነበር ያን ጊዜ በነፍሳችን ላይ ብዙ ፈሳሾች ባለፈ ነበር ወጥመት ነበር ግን አስመልጦኛል ይላል የጠላት ጦር ነበር አስመልጦኛል ይላል ሰልፍ ነበር እግዚአብሔር ጠብቆኛል ይላል ለምንድነው ካላችሁ እግዚአብሔርን አብዝቶ የሚፈልግ ሰው ስለሆነ ነው እግዚአብሔርን ፈልጉት በህይወት ትኖራላችሁ እግዚአብሔርን ፈልጉት ፍላጎታችሁ እግዚአብሔር ይሁን ከምንም ነገር በላይ በጣም ብዙ የሚያጓጉ ነገሮች አሉ በጣም ብዙ እዚህ ሀገር በተለይ በጣም ብዙ የሚያጓጉ ነገሮች አሉ ሁሉን እርግፍ አድርገን ትተን እግዚአብሔርን ፈልገው ተንፋሻችንና መንገዳችን በእግዚአብሔር እጅ ላይ ነው ያለው መቼ እንደምንሄድ አናውቅም እቺ ትውልድ እርሱን የምትፈልግ ናት እኔና እናንተ እግዚአብሔርን የምንፈልግነን እግዚአብሔር በሰጠን በዚህ እድሜያችን በዚህ ዘመናችን እግዚአብሔርን እንፈልገው እግዚአብሔርን ስንፈልገው እግዚአብሔር ይመጣል እግዚአብሔርን ስንፈልገው እግዚአብሔር ይገኝልናል አባት ሆይ ስንለው አቤት ልጆቼ ብሎ ይመጣል እግዚአብሔር በመፈለግ ውስጥ ወገኖቼ ትልቅ ደስታ አለ ሁሉ ጊዜ በእግዚአብሔር ፊት ምንገኝ ስንሆን ጸሎት መቼም መኪና እየነዱም ይቻላል ስራ እየሰሩም ይቻላል የምናረገው ነገር ያያረግን እግዚአብሔርን መፈለግ ይቻላል ስለዚህ የሆነ የተለየ ነገር እንድታረጉ ያረኳችሁ ወይም እየተናገርኩ እንዳልሆነ ይገባችኋል በቃ እግዚአብሔርን የሚፈልግ ልብ በቃ እግዚአብሔርን የሚናፍቅ ልብ እየሰራንም እግዚአብሔርን የሚፈልግ
ነገራችንን ያደረግንም እግዚአብሔርን የሚፈልግ እግዚአብሔርን የሚያስብ የእግዚአብሔርን ነገር የሚያሰላስል የእግዚአብሔርን መንግስት ጉዳይ የሚያስብ እንደሱ አይነት ፍላጎት ካለ ወገኖቼ እናንተ መኳንንቶች በሮችን ክፈቱ የዘላለም ደጆች ይከፈቱ የክብር ንጉስ ይግባ የሚለው ቃል በህይወታችን ይሰራል የክብር ንጉስ ወደኛ ይገባል ይህች ትውልድ እግዚአብሔርን የምትፈልግ ትውልድ ናት በቅዱስ ስሙ ተጓደዱ እግዚአብሔርን የሚፈልግ ልብ ደስ ይበለው እግዚአብሔርን ፈልጉት ትጸናላችሁ ሁሉ ጊዜ ፊቱን ፈልጉ ይላል አንደኛ ዜና 16:10 እና 11 ላይ ሁሉ ጊዜ ፊቱን ምን አርጉ ፈልጉ እግዚአብሔር ክብሩን እንዲያሳየን የእግዚአብሔር ክብር በቤተክርስቲያናችን በህይወታችን እንዲገለጥ በቤታችን በትዳራችን እንዲገለጥ ፍላጎት ያስፈልገናል ማለት ነው እግዚአብሔር ይሄን ፍላጎት ያብዛልን ክብሩን ይግለጥልን